የህዝብ ክፋት ክፉ ንጉስ በሀገር እንዲነግስ ያደርጋል። መናፍቅ ጳጳስ እንዲሾም ወደ ቤት ተመለስ፣ አገር ስራ ነው እያለ ያለ አገር አታፍርስ፣ ወንድምህን አትግደል፣ አሳልፈህ አትስጥ ማለት ሌት ተቀን ለምዕመናን ማገልገል ብቻ አይደለም፣ ለምዕመናን ለመሞት የተዘጋጀ ነው። ካህን፣ ጳጳስ፣ ሊቀ ጳጳስ፣ ቄስ፣ መምህር ይሄ ነው አገልግሎቱ። እና ተመለስ ወደዚህ። የንጉሥ አገልጋይ አትሁን፣ የካድሪ አገልጋይ ማለት ጉቦ እኮ ክህነት ያሽራል። ልንገራችሁ፣ ምናልባት እንግዲህ ቅጥረኛ ካለ ሳልናገረው አላልፍም። በጉቦ የተቀጠረ ካለ እጅግ አሳፋሪ ይሆናል። እጅግ አሳፋሪ። በጉቦ የተቀጠረ ካለ ምን ብሎ ሊቀድስ ነው ወዳጄ? ምን ብሎ ሊያገለግል ነው? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ መንፈስ ቅዱስ። የዶሮ ጭንቅላት ትንሽ ናት። የዶሮ ዓላማ ደግሞ መበተን ነው። ከምትበላው ምትበትነው ነው። እንዲህ አይነት ጭንቅላት ይዞ የሚመራ ለሀገር የሚመራ በታኝ አፍራሽ። እንዲህ አይነት ጭንቅላት ይዞ የቤተክርስቲያን መሪ መሆን አይቻልም። በጋራ አንድ ላይ ሆናችሁ ጸሎት አድርጋችሁ ይሄን ምግብ የሰጠህን አምላካችን ተመስገን ብላችሁ አመስግናችሁ። ጸወን ሚዲያ አምባ መጠጊያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላድ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ መንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሠራጺ ብዬ ምንም ላጠይቆ አካላት በስም በአካል በግብር ሶስት ብል በመለኮት በባሕርይ ያለውና አንድ አምላክ እያምኜ እግዚአብሔርን ቃል መናገር ጀምራለሁ። ሊቃውንተ ቤተክርስቲያን አባቶች፣ ምዕመናንና ምዕመናት በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? በተቀደሰው ስፍራ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እግዚአብሔር ወዶና ፈቅዶ ለዚች ዕለትና ሰዓት አድርሶናልና እግዚአብሔር የሚወደውን ነገር እንድናደርግ፣ እግዚአብሔር የሚወደውን ነገር በልቦናችን እንዲያሳድርብን ልቦናችንን ለእግዚአብሔር ልንሰጥ ይገባናል። በትምህርታችን መነሻ የምናደርገው ሑር ሕዝቤ ወበአ ቤተከ፣ ሕዝቤ ሆይ ወደ ቤትህ ግባ። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 20። እንግዲህ ከሁሉ አስቀድሞ ወደ ቤተ ክርስቲያን የምንመጣ በጣም ብዙዎች ስንሆን ዓላማችን አንድና አንድ ብቻ ነው፣ ለመጽደቅ፣ ለመክበር፣ በሽታ ያለበት ለመፈወስ፣ በረከት ለማግኘት፣ ጸጋውን ለማግኘት፣ ከእግዚአብሔር ጋር ለመገናኘት፣ እግዚአብሔር ያደረገውን ድንቅ ስራውን ለመስማት፣ የራሳችንን ድርሻ ለመወጣት ከዚህ የተለየ አመጣጥ የለንም። ምናልባት ሌሎችን ከዚህ በተለየ አመጣጥ የሚመጡ ካሉ እነሱን አይመለከትም። ጫማ የሚሰርቁትን፣ ሞባይል የሚሰርቁትን፣ እነዚህ ሌቦች ስለሆኑ እነዚህን አይመለከትም። እንዳለመታደል ሆኖ ምናልባት ቤተክርስቲያን መጥቶ የሚሰርቅ ሰው ካለ ምን አይነት ፍጡር ነው ማለት ይቻላል። ከእግዚአብሔር ፊት እኮ ነው። ልብ በሉ፣ ከእግዚአብሔር ፊት፣ ከቤተ ክርስቲያን ፊት የሰው ገንዘብ ማንሳት ምን ያህል እንጂ ሃይማኖት አለው ለማለት ፍጡር ነው ለማለት ያስቸግራል። ምንም እንኳ እግዚአብሔር በሌላው ቦታ የለም ማለት ሳይሆን፣ ነገር ግን ደግሞ አምልኮቱ ከሚፈጸምበት ቅዱሳን መላእክት ከተነጠፉበት ከቅዱስ ቦታ ከተቀደሰው ቦታ ሰዎች ከእግዚአብሔር ጋር በሚገናኙበት ቦታ መጥቶ ማነሳሳት፣ መስረቅ ምን ሊሆን ይችላል? የወሰደውስ ገንዘብ ምን ሊጠቅመው ይችል ይሆን? በሽተኛ ነው የሚያደርገው። ለጊዜው ሊበላበት ሊጠጣበት ወይም ሊደሰት ይችል ይሆናል። ነገር ግን ምንም ነገር አይጠቀምም። እውነት ልንገራችሁ፣ ከቤተ ክርስቲያን ውስጥ የሚሰርቅ ሰው መጨረሻው አያምርም። ይሁዳ የሆነው ምንድን መሰላችሁ?
ታንቆ ነው የሞተው። የመጨረሻው እንዳልሆነ ሰውነቱ አብጦ ተልቶ እንዳልሆነ ሆኖ ነው የሞተው። ለምን? ከዚያች ከቤተ ክርስቲያን ከሙዳዊ ምጽዋቱ ያነሳሳ ነበር ይላል። ያነሳሳ ነበርና እንደገና ደግሞ በ30 ብር ጌታውን ሽጧልና በ30 ብር ይበቃችሁም እና ከዚህ ልንከለከል ይገባናል ለማለቴ ነው። ምናልባት እንዲህ ብላችሁ የምትመጡ ካላችሁ እግራችሁን እጃችሁን ብትሰበስቡ ጥሩ ነው። ትጎዳላችሁ። ምናልባት አንድ ሞባይል ወስዳችሁ 3000 ብር 4000 ብር ልሸጡት ትችላላችሁ። በበነጋታው ፍዳውን ነው የምታገኙና ይቅርባችሁ ነው። እንደዚህ አይነት ሐሳብ ኑሯችሁ የምትመጡ ካላችሁ እንደ ሞባይል ጠፋኝ እንዲሁ ጠፋኝ የሚል ሰው ስለሚሰማ ጫማ ጠፋኝ የሚል ሰው ስለሚሰማ እንግዲህ መቼስ ከሰማይ ወጥቶ የሚወስድ የለም። እኛንን የመጣንና ነጠላ ለብሰን ክርስቲያን መስለን ሰው መስለን መተን ምን ሰርቅ ካለን ከዚህ ልንጠነቀቅ ይገባናልና ወደ ቤተክርስቲያን የመጣ ነው ከእግዚአብሔር ጋር ለመገናኘት ነው እንጂ ከሰይጣን ጋር ለመገናኘት አይደለም። መስረቅ የሰይጣን የግብር ልጅ መሆን ነው። ክፉ ስራ መስራት የሰይጣን የግብር ልጅ መሆን ነው። ከዚህ እንለይ ዘንድ ነው ቤተክርስቲያን የቆመችልን። የምታስተምረን የምትመክረን ክፉ ስራ እንዳንሰራ በሰው ላይ የማይገባ ነገር እንዳናደርግ ነው። መቼም በሰው ላይ የማይገባ ነገር ማድረግ በእግዚአብሔር ላይ የማይገባ ማድረግ ነው። ሌላ ምንም ትርጉም የለው። ምንም ለኛ ሊመስለን ይችላል። አበበ ከበደ ወይም ሌላ ብለን ያንን የጎዳን ይመስለን ይችላል። በሰው ላይ የሆነ ስራ የሚሰራ ክፉ ስራ የሚሰራ በእግዚአብሔር ላይ ክፉ ስራ የሚሰራ ነው። ለሰው በጎ የሚያደርግ ደግሞ ለእግዚአብሔር በጎ የሚያደርግ ነውና ይሄንን አውቀን ነው መንጣት ያለብን። አመጣጣችን እንዲህ ሊሆን ይገባል። እንደ ዮሳ እንዳንነቀፍ። ዮሳ አመጣጥ መልካም ነበረ፣ ነገር ግን ሰላምታ አላቀረብክም አለው። መጀመሪያ የሚቀድመው ሰላምታ ነበረ። እናቴን አስደንግጣሃልና ከዚህ እረፍ ተብሏል። አመጣጡ እኮ መልካም ነው። የመጣው እኮ መልካም ነገር ለመናገር ነው። ሄሮድስ ሕፃናትን ገድሏል፣ እንዲህ አድርጓል፣ አጥፍቷልና ሽሹ፣ ተሰደዱ ለማለት ነው። ነገር ግን እንደዚያ ብሎ አመጣጡ መልካም ቢሆንም ነገር ግን እመቤታችንን አስደነገጠ። ሰላምታ ሳይሰጥ ድምፅ ሳያሰማ መጥቶ ያንን የድንጋጤ ቃል ተናገረና እናቴን አስደንግጠሃልና እረፍ ተብሏል። አመጣጡ መልካም ነበረ ተብሏል። አመጣጣችን መልካም ነበር። ነገር ግን ስንመለስ ሰርቀን የምንሄድ ከሆነ ምን ያደርግልናል? አመጣጣችን መልካም ነው። ቤተክርስቲያን መንጣት መልካም ነው። የተቀደሰ ቦታ ነው። ለመቀደስ ነው፣ ለመክበር ነው፣ ከኃጢአት ለመንጻት ነው፣ በሽታ ያለበት ለመፈወስ ነው። ይሄ ሁሉ ጸጋ ነው ያለ። ይሄ ሁሉ ነገር ሳትይዙ የሄዳችሁ እንዳትሄዱ። ከዚህ ውጭ ሰርቆ የሚሄደው ይሄን ሁሉ ነገር አጥቶ ነው የሚሄደው። የታመመ ይፈወሳል፣ በረከት ይሰጣል። ሰማዕቱ ቅዱስ ጊዮርጊስ ከመካከላችን አለ። እኛ ስለማናይ ብቻ ነው። በአካለ ነፍስ መጥቶ ይባርካል፣ በረከት ይሰጣል። እግዚአብሔር ጸጋውን ያደርጋል። ስጋውን ደሙን የተቀበሉት ደግሞ የበለጠውን ክብር አግኝተው ይሄዳሉ። እኛ ሌሎቻችን ደግሞ ለዚያ ያልበቃ ነው ደግሞ የሚገባውን ነገር አግኝተን እንሄዳለን። እግዚአብሔር ቁጭ ባልንበት ዋጋ ይሰጠናል። ከቤታችን ተነስተን ከዚህ ስንመጣ እኔን ብለው ነው የመጡ ብሎ እግዚአብሔር ዋጋ የሚሰጥ አምላክ ነውና እንዲህ አይነት ጸጋ፣ እንዲህ አይነት በረከት፣ እንዲህ አይነት ፈውስ፣ እንዲህ አይነት ሀብት የሚሰጥበትን ዝም ብለን አልባሌ ሆነን እንዳንመጣ፣ በተንኮል መተን እንዳንጎዳ፣ በጥላቻም ያለን ካለን ጥላቻን እናርቅ፣ የተጣላን ካለንም መታረቃችንን እንውደድ። አንዳንዱ ሰው መታረቅን አይወድም። ከገሌ ጋር ከምታረቅ ነፍሴን አይጥ ትብላው ይላል። ሰው ሞኝ አይደል? አይጥ ብቻ አይደለም እሳትም ይበላዋል እንጂ። እና እንዲህ ነው የምንለው። ይሄንን ከኛ ልናረግ ይገባናል። የእርቅ ቦታ ነው፣ የሰላም ቦታ ነው። ቤተክርስቲያን የበረከት ቦታ ነው፣ የነጻነት ቦታ ነው። ሰው ሁሉ በነጻነት የሚገባበት ያለ መከልከል። ባለጸጋ ነው፣ ሀብታም ነው፣ ደሃ ነው፣ ስልጣን ያለው ነው፣ የሌለው ነው፣ ሴት ነው፣ ወንድ ነው፣ ኃጥ ነው፣ ጻድቅ ነው ሳይባል ሁላችን የገባንበት የምንገባበት ቤት ነውና ይህንን ጸጋና ክብር እግዚአብሔር የሰጠን ምን ያህል እንደወደደን አስቡት። ከፍ ያደርገን፣ በሰማያዊ ሀገር ደግሞ ጸጋና ክብር ሊያጎናጽፈን ነውና ይህንን ማመን ይገባናልና ኢሳይያስ ምን አለን መሰላችሁ? ሕዝቤ ሆይ ወደ ቤት ግባ። ምን ሆኖ ነው ወደ ቤት ግባ ያለው? ይሄ ኢሳይያስ እናትና አባቱ ናቸው ኢሳይያስ ብለው ስሙን ያወጡለት፣ ካህናትም አወጡለት ይላል። ኢሳይያስ ብለው አወጡለት።
ህዝቡን መክሮ አስተምሮ የሚያስተምር ሰው መድኃኒት ነው ይሆናል ብለው ህዝቡን መክሮ አስተምሮ በትንቢት ተናግሮ መድኃኒት ይሆናል ሲሉ ኢሳይያስ ብለውታል እናትና አባቱ። ካህናቱም ይህን ስያሜ ሰጠዋል። ስም የሚሰጡት ካህናትም ስያሜ ሰጠዋል። ኢሳይያስ ማለት ቅቡ እምቅባ ትንቢት መድኃኒት ማለት ነው። ኢሳይያስ ትርጉሙ መድኃኒት ማለት ነው። ህዝቡን በማስተማር መድኃኒት ይሆናቸዋል፣ ትንቢት ተናግሮ መድኃኒት ይሆናል የሚል ትርጓሜ ተሰጥቶታልና ይህንን የጻፈ ነው። ቃሉን የተናገረው እርሱ ነው። እግዚአብሔር የገለጸለት ነው። የራሱን የሆነ ነገር አይናገርም። ለራሱ ሹመት ለራሱ ጥቅም ፈልጎ የተናገረው አይደለም። እግዚአብሔር እንዲበል ብሎት ነው የሚናገር። የእግዚአብሔርን ቃል የሚናገረው ነብዩ በመጽሐፉ በትንቢተ ኢሳይያስ መጽሐፍ ቅዱስ ስናነብ ወደ 66 ምዕራፍ ያለው ትንቢት ተናግሯል እና በዚህ በትንቢት ውስጥ ብዙ ጊዜ የተናገረው ስለ ቤተክርስቲያን፣ ስለ እመቤታችን፣ ስለ ነገረ ስጋዌ፣ ስለ ክርስቶስ መሰቀል፣ ስለ እመቤታችን ብዙ ነገር የተናገረ ነብይ ነውና ክርስቶስ ከመወለዱ በፊት በ800 ዓመተ ዓለም የነበረ ነብይ ነው። ክርስቶስ ሊወለድ 800 ዓመት ሲቀረው የነበረ ነብይ ነው እና ኢሳይያስ ይህን ቃል ተናገረው። ምን ብሎ? ሕዝቤ ሆይ ወደ ቤትህ ግባ ይለናል። ወደ ቤትህ ግባ። ለምን ነው እንዲህ ብሎ የተናገረበት? ወደ ቤትህ ግባ ብሎ የተናገረበት እነሆ ይህ ዘመን እስኪያልፍ ድረስ፣ የመከራው ዘመን እስኪያልፍ ድረስ፣ እግዚአብሔር እስኪመልስ ድረስ፣ መከራው እስኪያልፍ ድረስ ወደ ቤትህ ግባ ተመለስ ይለናል። እርሱ በጊዜው የተናገረው ለእስራኤላውያን ነው። እንግዲህ እስራኤላውያን ነቢያት ያሏቸው ናቸው። ትንቢት የሚናገሩ ነቢያት ያላቸው ናቸው። የሚያስተምሩ ነቢያት ያላቸው ናቸው። ክፉና በጎውን ለይተው የሚያሳውቁ ነቢያት አሏቸው። ሌሎችም አሏቸው ብዙ ትንቢት የሚናገሩ እነ ሙሴና አብርሃም፣ እነዚህ ሁሉ ደጋጎች ከእስራኤል የተወለዱ የተገኙ ናቸው። ነገር ግን እስራኤል ደግሞ ሕዝቡ አልተጠቀሙባቸውም፣ አልሰሟቸውም። ኢሳይያስን አስገድለውታል። ሌሎችንም አንቀበልም ብለዋል። ሐዋርያትንም አሳደዋል። ክርስቶስንም ሰቅለዋል። የተባረከች ሀገር ሆና ሳለ እግዚአብሔር በመካከሏ ያስተማረባት ምድር ናት ኢየሩሳሌም። ነገር ግን ክርስቶስን የሰቀለች ናት። ነቢያትን ሐዋርያትን ያሳደረች ካህናትን ያልተቀበለች ሀገር ናትና ምናልባት ከዚህ ደግሞ የተለየ ልንሆን ይገባናልና እዚህ ወደ ቤትህ ግባ ይለናል። ወደ ቤታችን እንመለስ፣ ወደ ቅድስና እንመለስ፣ ወደ ፍቅር እንመለስ። ቤት ያለው ፍቅር ነው። ቤት ያለው ቅድስና ነው። ቤት ያለው ቤተ ክርስቲያን ነው። ቤት ያለው ወደ ሰላም ነው እና ወደ ቤትህ ግባ ይላል። እስራኤላውያን እግዚአብሔርን እንደ እግዚአብሔርነቱ አላመለኩም። ነቢያት ተነስተው ተው ይሏቸዋል። ነገስታቱ ሲበድሉ ተው ይሏቸዋልና አልሰማ ይላሉ። መቼስ ዙፋን ላይ እየተቀመጠ አይሰማም አይደለ? አስቸጋሪ ነው በጣም እና ነገስታቱ ጣዖት ያስመልካሉ። ህዝቡ በኃጢአት ይሄዳል። ህዝቡን ወደ ኃጢአት ይመሩታል። ድሃ ይበድላሉ፣ ፍርድ ያጓድላሉ እና በዚህ ጊዜ ነቢያቱ ተነስተው ነገስታቱን ይናገራሉ። ድሃ ተበድሏል፣ ፍርድ ተጓሏል፣ ልክ አይደላችሁም፣ ይሄ ለእናንተ አይገባም፣ እግዚአብሔር የማይወደውን ስራ አትስሩ ይሏቸዋል ነገስታትን እና እምቢ ይላሉ። እሺ የሚሉ አሉ፣ እምቢ የሚሉም አሉ እና በዚያ ወቅት እስራኤላውያን እግዚአብሔርን ስላሳዘኑት፣ እግዚአብሔርን ስለበደሉት፣ ንጉሱም እግዚአብሔርን ስለበደለ፣ ጣዖት ስላመለኩ ነቢያቱንም አንሰማችሁም እያሉ ንጉሱ ነቢያቱን አትስሟቸው፣ የሚያስተምሩትን አትስሟቸው፣ እነዚህ ዝም ብለው የሚለፈልፉ እያለ ትምህርቱን ህዝቡ እንዳይቀበል አደረገ። ዛሬም እኮ እንደዛው ነው። እነዚህን ቄሶች የሚለፈልፉትን አትስሙ፣ እነዚህ ሰባኪዎችን የሚለፈልፉትን አትስሙ እያሉ የሚናገሩ አሉ። አትስሙ እያሉ የሚለፈልፉ አሉ። የሚያዋሩ የሚናገሩ አሉ። ሲፈልጉ ደግሞ ሌላ ስም የሚሰጡ አሉ። ጥንትም የነበረ ዛሬም ያለ ነገር ነው እና እውነት ሲነገር አይወዱም ነገስታቱ። ባለስልጣናት እውነት ሲነገሩ አይወዱም። በእውነት ለመናገር ስልጣን የያዘ ሰው እውነት ሲነገር አይወድምና እንዲህ በማድረጋቸው ምን ሆኑ መሰላችሁ? እስራኤላውያን በጠላት ተከበው፣ በጠላት በናቡከደነጾር እግዚአብሔርን በማያውቅ ሰራዊቱ ጨካኝ መቱን የሚያጠፋ ምንም ለሰው ርኅራኄ የሌለው ሰራዊት ናቡከደነጾር ይዞ ከበበ። 18,000 ሰራዊት
18,000 ሰራዊት ይዞ ቀረበ። ለምን? እስራኤላውያን እንደ እግዚአብሔር ፈቃድ የእግዚአብሔርን ሕግ አልጠበቁም። ነገስታቱም ንጉሱም ሕግ አልጠበቀም። ዳኞችም በትክክል አልፈረዱም ነበርና እግዚአብሔር ተቆጥቶ ማታ መጣ። ናቡከደነፆር መጣ። እግዚአብሔር ተቆጥቶ ነው እንትናን ያመጣ ይሆን እንጃ። እግዚአብሔር ይወቅ። እግዚአብሔር ተቆጥቶ ይሆን እንዲህ ይሆን ነው? ለምን ይመስላችኋል? ምንድነው ምክንያቱ? ለምንድነው እንዲህ ይሆን ነው ብላችሁ አስቡት። እስራኤል እንደዚያ የሆኑት ለምንድነው? በቃ ጠላት መጣ፣ ከበባቸው። ናቡከደነፆር መጣ፣ ሰራዊቱን ይዞ መጣ። በሰራዊት ተከበቡ። ንጉሱም ማምለጥ አልቻለም፣ ሰራዊቱም መዋጋት አልቻለም። እግዚአብሔር ኃይል ካልሆነ ምንም ነገር ብታሰልፍ ሊሰለፍ አይቻልም። በአውሮፕላን ብታርከፈክፍ መርዝ፣ በምድር ታንክ ብታሰልፍ ማሸነፍ አይቻልም። እግዚአብሔር ከረዳ ግን ትንሹ ነገር ያሸንፋል። ዳዊት ጎልያድን የመታው በትንሽ ጠጠር ነው ያሸነፈው። ጎልያድ እጅግ ብዙ ሰራዊት ያለው ቁመቱ ረጅም የሆነ ከዛ ቆርቆሮ ላይ የሚደርስ ቁመት ያለው ብረት የለበሰ ብረት ለብሷል። ከጫማው እስከ ራሱ ድረስ ራሱ ላይ ሁሉ ብረት የለበሰ ድንጋይ ብትወረውር የማትመታው ጦር ብትወረውር የማትመታው ይህን ያህል መከላከያ የያዘ ሰው ነበር ጎልያድ። ዳዊት ደግሞ ምንም የለውም ባዶ። ግን ከዳዊት ጋር እግዚአብሔር ነበረ እና ጠጠር ነው ያዘ። በኮረጆው ጠጠር ይዟል። አንተ አለው ውሻ ነኝ እንዴ ድንጋይ ይዘህ የምትመጣ አለው ጎልያድ። ዳዊትን ናቀው። የተናቀ መንታ ያስረግዛል ይባላል። ዳዊት ተናቀ። ከዳዊት ጋር ግን እግዚአብሔር ነበረ። እግዚአብሔር ነበረ። ጎልያድ ግፈኛ ነው። እስራኤል የምትባል ሀገር አጠፋለሁ ብሎ እየተገዳደረ በስልጣኑ ተመክቶ ማን ይነካኛል ብሎ የተገዳደረ ሰው ነበረ። ቁመቱ ረጅም ነው፣ በጣም ረጅም። ከኔ ላይ አንድ ሰው መጨመር ማለት ነው። እንዲህ አይነት ቁመት የነበረው ብረት የለበሰ በዚህ በለበሰው ብረት የተመካ ሰው ነበረ እና ዳዊት ጠጠር ይዞ ሲቀር አንተ ውሻ ነኝ እንደ ድንጋይ ይዘህ የምትመጣ አለው። ውሻስ ጌታውን ያውቃል አለው ዳዊት። ውሻ ጌታውን ያውቃል። ሲያው ጅራቱን ውን ያደርጋል። ውሻ ጌታውን ያውቃል። ጌታ ያልሆነውን ደግሞ ይነክሳል። አንተ ጌታህን አታውቅም፣ የፈጠረን አታውቅም። ውሻ እኮ ጌታውን ያውቃል፣ የጌታውን ቤትም ይጠብቃል አለው ዳዊት። ውሻ ይሻላል ካንተ ውሻ ይሻላል ነበር ያለው። ከዚህ በኋላ ተሰለፉ። እሱ ጦር ይዟል፣ ብዙ ሰራዊት አስከትሏል። ዳዊት ወገቡን ታጥቋል። የያዘው ጠጠር 3 ጠጠሮች ብቻ ነው። እንዴት ይቻላል? አሁን ሰው በምድር ላይ እገሌ እኮ ኃያል ሀገር ናት፣ የገሌ መንግስት እኮ ታላቅ ብዙ ሰራዊት አለው፣ የመሳሪያ ብዛት አለው፣ እንዲህ አይነት አለው፣ እንዴት ይቻላል ይላል። ሞኝ አትሁን ወዳጄ፣ እግዚአብሔር ካለ በደቂቃ ይፈርሳል። አለቅ። ዳዊት ጠጠር ነው ያዘው። ጎልያድ ደግሞ ያልሆነ ነገር ይዟል፣ ብረት ለብሷል። ምንም የማይነጻጸር ነገር ነው። ዳዊት ያችን ጠጠር በፊት ለፊት ላይ ወረወረ። ዳዊት ጠጠሯን ሲወረውር ቅዱስ ሚካኤል አብሮት ነበርና እዚህ ላይ የደፋውን ጎልያድ ብረት ነው፣ ድንጋይ የማይመታው ምንም አይመታው፣ ብድግ አደረገለት፣ ገንባሩን መታው። ያ 6 ክንድ ቁመት ያለው ሰውዬ መሬት ላይ ወደቀ። አለቅ። ሰራዊቱ ተሰናበተ። ድል ሆነ በአንዲት ጠጠር። ልብ በሉ፣ በአንዲት ጠጠር እና እግዚአብሔር ካረዳ ማሸነፍ አይቻልም ማለት ነው። ናቡከደነፆር እግዚአብሔር እስራኤላውያን ላይ ስለተቆጣ በንጉሱም ስላዘነ በህዝቡ ላይ መከራ ለማምጣት ስለፈለገ ናቡከደነፆር መጣ። ወታደሩ መዋጋት አልቻለም፣ ማሸነፍ አልቻለም። እስራኤል ተማረኩ። ቤተ መቅደሱ ተቃጠለ፣ ንዋየ ቅድሳቱም ተዘረፈ። እስራኤል ምድረ በዳ ሆነች። የሰው ክፋት እንዲህ ያደርጋል። የሰው ክፋት ደም ያፋስሳል። የሰው ክፋት፣ የሰዎች ክፋት፣ የህዝብ ክፋት ክፉ ንጉስ በሀገር እንዲነግስ ያደርጋል። መናፍቅ ጳጳስ እንዲሾም ያደርጋል። ይሄ የሰዎች የኛ ስራ የሚፈጥረው ነው። እስራኤል ባለመታዘዛቸው ለእግዚአብሔር ባለመገዛታቸው ናቡከደነፆርን ከባቢሎን አምጥቶ እንዲማረኩ፣ ቤተ መቅደሱ እንዲቃጠል፣ እንዲፈርስ፣ ንዋየ ቅድሳቱ መጻሕፍቱ ሁሉ እንዲማረክ እንዲዘረፍ አደረገ። ያን ያደረገው ባለመታዘዛቸው ነበረና ተማርከው ሄዱ ይለናል። እና ህዝብ አልገዛ ሲል፣ ለእግዚአብሔር አልገዛ ሲል፣ በሜዳ ሲሄድ ህጉን አልጠብቅ ሲል፣ ቅድስና የሌለው ሲሆን፣ አምልኮተ ጣዖት ሲበዛ፣ ግፍ ሲበዛ፣ ኃጢአት ሲበዛ፣ ዝሙት ሲበዛ፣ ጉቦኝነት ሲበዛ እግዚአብሔር ማተን ያመጣል። ህዝቡን ለማስተማር፣ ለመምከር፣ ለመመለስ
በነቢያትማ አልሰማም አሉ። እንግዲህ ዛሬም እኛ እየተናገርን የማይሰማ ይኖራል። ምን አባቱ ይለፈልፋል የሚል ይኖራል። ወዳጄ እኔ ለግል የምናገረው አንዳችም ነገር የለኝም። ለመሾም ብዬም አይደለም፣ ሰው ከክፋት እንዲለይ ብቻና ብቻ ነው። ለመንግስተ ሰማያት እንዲበቃ ብቻ ነው። ሌላ ዓላማ የለኝም። ቤተክርስቲያኒቱም ዓላማዋ ይሄና ይሄ ብቻ ነው እና በዚህ ምክንያት ተማረኩ። አይገርማችሁም? እግዚአብሔር ከሚመለክበት ምድር ተነሱ። እስራኤል ምድረ በዳ ሆነች፣ ማንም የሌለ ሆነ። ቤተ መቅደሱም ፈረሰ፣ ንዋየ ቅድሳትም ተዘረፈ። እስራኤል ወደ ባቢሎን ወረዱ እና ያንን ተመልክቶ ምን አለመሰላችሁ ኢሳይያስ? ሕዝቤ ሆይ ወደ ቤትህ ወደ ኢየሩሳሌም ተመለስ፣ ግባ። በባቢሎን ጣዖት ይመለካል፣ ኃጢአት ይሰራል፣ እግዚአብሔርን ማምለክ የለም። ከዚያ ምድር ውጣ እና ወደ ቤት ተመለስ። ወደ ቤት ቅድስና አለ፣ አምልኮት አለ፣ እግዚአብሔር ስሙ ይመለካል። ሰውና እግዚአብሔር የሚገናኝበት ቦታ አገር አለህ። ባቢሎን አገርህ አይደለም፣ ተመለስ አለው። ወደ ቤትህ ግባ እና ያ70 ዘመን እግዚአብሔር ማቱን እስኪመልስ ድረስ ተመለስ፣ ወደ ቤት ተመለስ። ለወርቁ ደግሞ እግዚአብሔር ይሄን ዓለም እስኪያሳልፍ ድረስ ከቤተ ክርስቲያን አትውጣ። ዓለም እስኪያርፍ ድረስ በወንጌል ኑሩ። እናንተ ምእመናን ነው፣ በክርስትና ኑሩ። እግዚአብሔር ይህን ዓለም የሚያሳልፍበት ጊዜ አለ። የምታዩት ፎቅ የለም፣ የምናየው ፎቅ የለም። ዛሬ አምረን አለባበሳችን፣ አቋቋማችን ያማረ ሁሉ ነገር የለም። ወደ አፈርነት እንቀየራለን። ዓለም ያልፋል። ምንም የሚባል ነገር የለም እና ያ ሳይደርስ መልካም ሥራ መስራት እንደሚገባን ነው እየነገረን ያለንና ሕዝቤ ሆይ ወደ ቤት ተመለስ እና ቤታችን ጠፍቷል አይደል እንዴ? ቤታችን አሰራራችን አልጠፋም? የትዳር መሰረታችን አልጠፋም? እና ወደ ቤት ተመለስ። ትናንትና ምን ነበር አለባበሳችን? ትናንትና ፍቅራችን ምን ነበረ? ምን ነበር ፍቅራችን? ወደ ጥንቱ ነገር ተመለስ። ወደ አንተ ወደ ሆነው ነገር ተመለስ። ባቢሎናዊነት አይጠቅምህምና በባቢሎን መኖር አይጠቅምም። ወደ አንተ ወደ ሆነው ወደ ቤት ተመለስ። ቤት ለአንተ ሰላም ነው፣ ለአንተ ጥሩ ነው፣ መልካም ነውና ወደ ቤት ተመለስ ይላል። እናቶቻችን ልጅ ሲያሳድጉ አንቀልባ ነበራቸው። እኔም ራሴ ያደኩበት ስለሆነ ማለት አንቀልባ ነበራቸው አይደል እንዴ? አንቀልባ ነበራቸው። ልጃቸውን የሚያሳድጉበት ከቆዳ የተሰራ ጌጥ ያለው ከኋላ ዛጎል የሚባል ያለው ድምጽ የሚያሰማ ዜማ ያለው ልጁ ሲያለቅስ እሽሽ ስትለው ያ ድምጽ እና የሆነ ድምጽ ያሰማል። እንደ ቃጭል ነገር ድምጽ አለውና ያ ልጅ ዝም ይላል። ዛሬማ እሽሽ ብትለው ምንም ብደበደበው ያለቅሳል። ጠብ ጠብ ታደርገዋለች። በኋላ ማልቀስ እንጂ የሚሰማው ዜማ የለም። በምኑ ተመለስ? ወደ ጥንቱ ነገር ወደ ቤት ተመለስ። ልጅ ለማዘል እንደ ዝንጀሮ በፊቱ የሚያዝል ትውልድ ተፈጥሯል። ልጆቻቸውን በፊታቸው የሚያዝሉ እንደ ዝንጀሮ። ዝንጀሮ ሰው እንዳይመታባ ነው በፊቷ የምታዝለው፣ ጀርባዋ ላይ አታዝልም። ብልጥ ናት። እንስሶች እኮ ለልጆቻቸው እንዲህ ያዝናሉ። ሰው እንዳይመታባ ጀርባዋ ላይ አታደርግም። በተለይ ወደ መብል ሲመጡ ገደል ላይ ሲሆን ችግር የለም፣ ጀርባዋ ላይ ታደርገዋለች። ወደ እህል ሲገቡ ግን ሰው እንዳይመታባት በዚህ ውስጥ ደብቃ ነው የምትይዘው፣ በዚህ ነው የምታዝለው። እናንተ ዝንጀሮ ናችሁ እንዴ በዚህ ያዘላችሁ? ምን ለማለት ነው? እንቅፍ አድርጎ ብትወርቁ ምን ለመሆን ነው? ልጃችሁ እንዲሞት እናንተ እንድትተርፉ ነው ያደረጋችሁ። እንዲህ አይደለም። በጀርባ ነው የሚታዘለው። በአንቀልባ ነበር የሚታዘለው። በአንቀልባ የታዘለው ቅዱስ ሆነ። ሀገር የሚወድ ነበር። ለእናት ለአባቱ ክብር ነበር። እናት አባቱን የሚያከብር ነበር። ዛሬ አባቴ መቼ ይሞት ይሆን እያለ ቤቱን ለመውረስ የሚጣጣር ልጅ አይደል እንዴ ያለን? አይደለም ወይ? እናት አባቱን የሚወድ አለ እንዴ? የአባትና የእናቴን እድሜ አርዝምልኝ የሚል ሳይሆን አሳጥርልኝ እና ሀብታቸው ልውረስ የሚል እኮ አለ። ምንም ሁላችንም ባንሆን ይሄን የሚመኝ አለ። እንግዲህ ይሄ ወይ ክርስቲያኖ ሊባል ነው? ይሄን ተው ነው። ወደ ቤት ተመለስ። እናት አባትህን አክብር። የኛ የሆነውን ነገር እናክብር። ትዳራችን በነበረበት 5 እያገባን ክርስቲያንን እንላለን። መንደር ላይ ከቤት አንድ ምሽት አስቀምጠን መንደር ደግሞ እንደ ዕቁባት አስቀምጠን እኛ ክርስቲያንን እንላለን። እንዲህ አይነት ክርስትና የለም። ተመለስ ወደ ቤትህ፣ ወደ ራስህ ተመለስ።
ወደ ቤት ግባ፣ ወደ ቤተ ክርስቲያን ግባ፣ የቤተ ክርስቲያን አስተምሮ ስማ፣ በቅድስና ኑር፣ በሕይወት ኑር፣ እውነተኛ አኗኗር ኑር ነው ያለው። ባቢሎን ኃጢአት ነው የሚሰራበት፣ ኃጢአት በሚሰራበት አኗኗር አትኑሩ ነበር ያላቸው እና በኃጢአት መኖር ይብቃል፣ በመገዳደል መኖር ይብቃል። እንደው ብዙ ጊዜ እናገረዋለሁ። አብረን መብላት እኮ ትተናል አይደል? ምን እናርግ እንግዲህ? አብሮ መብላት እምቢ አለን እኮ። ቀድሞ እኮ ሰዎች አብረው ይበላሉ፣ አብረው ይበሉ ነበር። ባልና ምሽት በተለይ ከፍቅራቸው የተነሳ ባልና ምሽት 9 እንጀራ በሉ ይባላል። ተረት መሰላችሁ? 9 እንጀራ እሱ ሲያጎርሳት እሷ ስታጎርሰው ሳያስቡት እንጀራው አለቅ። ዛሬ መጎራረስም የለም፣ መጎናነጥ ብቻ ነው ያለው። መጎናነጥ፣ እሱ እዚያ ማዶ እሷ እዚያ ማዶ፣ እነዚያ ማዶ እዚያ ማዶ፣ እንደ ዝንጀሮ በየስፍራው ነው የተቀመጥነ። ተመለስ ወደ ትናንት። በሞሰብ ብላ፣ በባቲ መብላት የተቆረጠ ከመብላት ተመለስና በሞሰብ ብላ፣ በቀለም ሻሽ በትሪ እንጀራው እንደተዘረጋ ከምትቆራርሰው ከምታጥፈው እንዲያሁኑና በጋራ ብሉ። በጋራ አንድ ላይ ሆናችሁ ጸሎት አድርጋችሁ ይሄን ምግብ የሰጠህን አምላካችን ተመስገን ብላችሁ አመስግናችሁ ብሉ ነበር የተባለው። የለም ባል ለብቻው፣ ምሽት ለብቻ፣ ልጅም ለብቻ፣ እንዲያ ለብቻ። ዝንጀሮ ነው ብቻውን የሚበላ ያው ዝንጀሮ ስለሆነ። እኛ ግን እንደው ታዘቡ፣ ራሳችሁ ታዘቡ። ለምንድን ነው ለብቻችን የበላን? ለምንድን ነው አብሮ መብላት ያቃተን? ይሄ ፍቅር ስለጎደለን አይደለም። ያለ ፍቅር የሚወረስ ሀገር የለማ። ያለ ፍቅር የሚወረስ መንግስተ ሰማያት የለንም። ፍቅር አተን መስሎኝ ወንድም ወንድሙን አሳልፎ እየሰጠ ያለ፣ በወንድሙ ምክንያት ገንዘብ የተሾመ ማን ነው? ስልጣን ያገኘ ሰው የለም እዚህ። ወንድሙን አሳልፎ በመስጠት ብር ያገኘ ሰው የተሾመ የለም። ወንድሙን ያስገደለ ከዚህ የለም። ወንድሙን ለመግደል ሌት ተቀን የሚሰለጥን የለም። አንተ እብድ ነህ እንጂ መች ክርስቲያን ነህ? ወንድምን ለመግደል ልብ በሉ፣ ወንድሙን ለመግደል አሳልፎ የሰጠ ለጠላት፣ ለገዳይ፣ ለአረመኔ፣ ለጅብ የሰጠ የለም የለም ወይ? ከዚህ ተመለስ ነው እያለናል። ና ወደ ቤት ግባ፣ ወንድምን ውደድ። ወንድምን እንደራስህ አድርገህ ውደድ ነው የሚለው አይደል መጽሐፍ ቅዱስ? እንደራስህ። ይሄን ያለ ጌታ ወንድምን አሳልፈ ስትሰጥ ምን ይልሃል? እግዚአብሔር በሰላም የሚያኖርህ ይመስልሃል? ወንድሙን አሳልፎ የሰጠ ነገ እሱም ተላልፎ ይሰጣል። ድንጋይ የወረወረ በድንጋይ የገደለ በድንጋይ ይገደላል። ቃየል ወንድሙን አቤልን በድንጋይ ገደለው አይደል እንዴ? አታሎ ምን ብሎ? በሴት ምክንያት። በሴት ምክንያት ሁልጊዜ የኔ ብቻ ነው የምንለው ጠባብ ስለሆን ማለት ነው። ሰው በወንጌል ካልኖረ ጭንቅላቱ ይጠባል፣ እንደ ዶሮ ጭንቅላት። የዶሮ ጭንቅላት ትንሽ ናት። የዶሮ ዓላማ ደግሞ መበተን ነው። ከምትበላው የምትበትነው ነው። እንዲህ አይነት ጭንቅላት ይዞ የሚመራ ለሀገር የሚመራ በታኝ አፍራሽ። እንዲህ አይነት ጭንቅላት ይዞ የቤተክርስቲያን መሪ መሆን አይቻልም፣ አይቻልም። ጠባብ የሆነ አመለካከት፣ ሰፊ የሆነ ማመለካከት ነው ሊኖረን የሚገባ። ወንድሙን ገሎ አቤል መልከ መልካም እህት ነበረች ሉድ የምትባል እሷን ወንድምህ አቤል ያግባ ሲባል ለምን የኔን መልከ መልካም እሱ ለምን ያገባል? ወንድማችን ካደገ የሚያመን አለን እኮ። ወንድማችን ካማረበት ቤት ከሰራ እንዲሁ ከየት አግኝቶ ሰራው? ወለኩም ሰርቶ እኮ ሰራ አገኘ አንልም እና ምን እንላለን? እንቃወማለን። እሱም በእህቱ ምክንያት በምሽቱ ምክንያት መልከ መልካም ሴት ካላገባው ብሎ ምን አደረገ? ወንድሙን አቤልን በድንጋይ ገደለ። ለሴት ብሎ ወንድሙን አቤልን በድንጋይ ገደለ። ለብር ብሎ ወንድሙን ለጅብ የሰጠ የለም። አሁን ለብር ብሎ ለ5,000 ብር ለ6,000 ብር ብሎ የሰጠ ሰው የለም ወይ? ውሸታም በሉኝ ከሌለ አለ፣ እዚህ አለ። ግን ማተብ ያለው በእውነት ይሄን እያደረግን ሰላም እንጠብቃለን። ሞኝ አትሁኑ። እንዲህ አይነት ግፍ እየተፈጸመ ሰላም ሊመጣ አይችልም፣ ሊሆን አይችልም። ማታለል አይቻልም እና ከዚህ ልንመለስ ይገባል። ተመለስ ነው። ወደ ቤት ግባ፣ ወደ ማንነት ተመለስ። ያንተ የሆነው ሊያሳጣህ ብዙ ነገር እየተሰራ ነውና አንተ ምን ትናገረውን ቋንቋ የማይፈልግ አያሌ ጠላት አለ። ለንገራችሁ ግልጽ ነው። ትናገረውን ቋንቋ ለማጥፋት ሌት ተቀን የሚሰራል። የቆምክባትን ቤተክርስቲያን ለማጥፋት የሚሰራ ጠላት አለ። አንተ በዚያ ልክ ወንድምን ካሳልፈ ከሰጠህ ነገ ትጠፋለህ ማለት ነው።
እኛ እርስ በራሳችን ከተገዳደል ከተጠፋፋን ጠላት ደግሞ ከላይ ሊያጠፋን ከመጣ እንዴት መቋቋም ይቻላል? እና ለዚህ ነው አልገባንም። በቃ አመጣጣችን ሊገባን ይገባል። ሕዝቤ ሆይ ወደ ቤትህ ግባ፣ ወደ ሰላም ወደ ቤትህ ግባ። አቤል ገደለው፣ ቃየል ወንድሙን ገደለ። መጨረሻ ላይ ግን ምን ሆነ መሰላችሁ? የአቤል ደም መንበረ ጸባዖት አንኳኳ። ንጹህ ደም ሲፈስ እግዚአብሔር ይሰማል። ግፍ ሲፈጸም እግዚአብሔር ያያል። ቃየል ወንድሙን ገደለ፣ ደስ አለው። ለምን? ያችን ሴት አግብቷልና። ወንድሙን በመግደል እህቶቹን እነዚያን አገባ። ወንድሙ ግን ደሙ ከሰሰ። አቤል ሞተ። ቃየል ግን ሁለቱን አግብቶ ኖረ፣ ለጊዜው ኖረ። ኋላ ግን የሚመራ አይነ ስውር ሰው ድንጋይ ወርውሮ ቃየልን ገደለው። በቃ ድንጋይ ወረወረ፣ ወንድሙን ገደለ፣ እሱም በድንጋይ ተገደለ። አሳልፈ የሰጠህ አሳልፈ ትሰጣለህ ማለት ነው። ያገትክም ትታገታለህ። በቃ ምስክር ነው። ይሄን ውሸት አንበሉኝ አባ። ያገተ ይታገታል፣ የሰረቀም ይሰረቃል። ወንድሙን አሳልፎ የሰጠም ተላልፎ ይሰጣል። በድንጋይ የገደለ በድንጋይ ይገደላል። እና ተው ነው። ይሄንን ተውና ወደ ቅድስናው ወደ መስጠት ተመለስ፣ ወደ ክብር ተመለስ። ያንተ አለባበስህ ያንተ የሆነውን ያዘው። ያንተ የሆነው ኦርቶዶክሳዊነት ነው። ኦርቶዶክሳዊነት ቅድስና ነው። ኦርቶዶክሳዊነት ሰማያዊነት ነው። ኦርቶዶክሳዊነት ቀጥ ያለ የክርስቶስ ሃይማኖት ቅዱስ ጊዮርጊስ የሞተለት። አልሰማችሁትም? ገድሉን ዝም ብሎ የጆሮ ቀለብ እኮ አይደለም። የኢቲቪ ዜና መሰለ እንዴ? የተቀናበረ የሴራ ንግግር መሰለ? ቅዱስ ጊዮርጊስ እኮ የክርስቶስ እንደራሲ ለመሆን ነው። አሁን እናንተ ሁላችን እዚህ ያለ ነው ክርስቶስን እያስተዋወቅን ነው። ይሄው እንዲሁ ነው። መምጣት እኮ ክርስቶስን ማስተዋወቅ ነው። ቅዱስ ጊዮርጊስ ክርስቶስን ለማስተዋወቅ ነው መከራ የተቀበለው። ክርስቶስ መከራ የተቀበለው መከራ ለማስተዋወቅ ቅዱስ ጊዮርጊስ በብረት ምጣድ ተቆላ፣ እነሆ በመንኮራኩር ተፈጨ። እና ወንድምን መውደድ አንተ ያቃተ ለምንድን ነው? ተው፣ በመንኮራኩር መፈጨት የኛ አቅም አይደለም። ሰማይቱ ግን ትልቅ ስልጣን የነበረው ትልቅ ማንነት የነበረው ምን አደረገ? ክርስቶስ ክርስቲያን የሚባል የለም፣ ክርስቲያን መጥፋት አለበት ተብሎ አዋጅ ሲታወጅ ምን አለ? ሞቴን ሞት ይሁናል። አለቅ። ክርስቲያን ማለት እንደዚህ ነው። ቁርጥ ያለ ለእውነት የቆመ ለቆመላት የቅዱስ ጊዮርጊስ ሃይማኖት የኛ ሃይማኖት ናት። የክርስቶስ ሃይማኖት የኛ ሃይማኖት ነው። ክርስቶስ የሰጠን ማለት እሱ የሰጠን ሃይማኖት ነው ያለን። የመንደር ሃይማኖት የለንም። በመንደር ኢየሱስ የሚባል የለም ወዳጄ፣ እንዳትሞኝ። የለም ፕሮስፐሪቲ የሚባል ብልጽግና ሃይማኖት የለም። ማተራመስ ብቻ ነው። እንግዲህ እንደው ደስ የማይለው ካለ ትንሽ ወደ ላይ ይበለው፣ ወደ ታችም ካለው ይበለው። እውነታው ይሄ ብቻ ስለሆነ ከዚህ ውጭ ሌላ እውነት አለ ብሎ የሚያምን ካለ ሞኝ አትሁን። ሌላ ሃይማኖት አለ ብለ እንገፍ አትበል። የለም። ወደርንም ጠላንም አንድና አንድ ብቻ ነው፣ ኦርቶዶክስ ነው። ይሄን ስናገር ፖለቲካ ሊመስለው ቢችል ካለ ፈረሱም ያው ሜዳውም ያው፣ እውነታው ይሄ ብቻ ስለሆነ የኔን እናት የወለደችኝን እናት አይደለም ብሎ ሊያሳምነኝ የሚችል መልአክ እኮ ቢመጣ አልቀበለውም። ልንገራችሁ ለምን? እናቴ መሆኗን አረጋግጫለሁና። ኦርቶዶክስን ትክክል አይደለችም ሌላ ሃይማኖት አለ ብሎ ግፍ የሚል ካለ እሱ ሴረኛ፣ እሱ ሌላ ኢዲዮት ዓለም የሚያራምድ የአይዲዮሎጂ ንግግር ካልሆነ ሌላ ሃይማኖት የለም። እግዚአብሔር አንድ ብቻ ነው። እግዚአብሔር አንድ ከሆነ ሃይማኖትም አንድ ነው። ይሄን የምናገረው ዝም ብዬ አይደለም። የቅዱስ ጊዮርጊስ ሃይማኖት የኛ ሃይማኖት ነው። ስለ ክርስቶስ የሞተ እና ወደዚህ ተመለስ፣ ወደ ኦርቶዶክሳዊነት ግባ። ቤትህ ኦርቶዶክስ ነው። ቤትህ ክርስትና ነው፣ ሌላ አይደለም። ቤትህ ክርስትና ነው። ቤትህ ኦርቶዶክስ ቤተ ክርስቲያን ናት። ያው ጠላት የበዛባት ለጠላት ግን ተንበርክካ የማታውቅ ቅዱስ ጊዮርጊስ እኮ ጠላቱን ምን አድርጓል? 70 ነገስታት ጠፍተዋል፣ እምቢ አሉ። ቢነግራቸው ቢመክራቸው ቢያስተምራቸው 7 ዓመት ሙሉ ተጋደለ፣ አልሰማሉ። ከሰማይ እሳት ወርዶ በላቸው። የማይሰማ መጨረሻው እንዲህ ይሆናልና እና ወደ ቤት ተመለስ፣ ወደ ቅድስና እንመለስ። ትናንት ንጹሃን ነበርን አይደል እንዴ? ትናንት እኮ ንጽህና ያለን ነበር። ትናንት አንድ ሴት ለአንድ ወንድ ህግ አላችሁ ተብለን የምንታወቅነን። ዛሬ ብዙ ምሽቶችን ለምን እናገባለን? ተመለስ፣ ተው። አንድ ብቻ አግቡ። የምታገቡ የሚመነኩስም ይመንኩስ፣ በእውነት የሚመንንም በእውነት ይመንን። ይሄ ነውና ህይወት። ወደዚህ ህይወት ተመለስ። ቅዱስ ጊዮርጊስ በትዳር ሊያጋባው ሲፈልግ መኮንኑ የለም እኔ የክርስቶስ ሙሽራ ነኝ ነበር ያለው። በመንኩስና መኖር ህይወት ነው።
እነንትና ቤት ምንኩስና አለ ወይ? በዚህ አታረጋግጡ። ከእነንትና ቤት ምንኩስና ከእነንትና ቤት በድንግል ለመኖር አለ። ልንገርህ ከሙሐመድ ቤት አለ እንዴ? አለ። ከሉተር መንደር ከካቶሊክ መንደር አለ ወይ በንጽህና በድንግልና መኖር? ይሄ የመጽሐፍ ቅዱስ እውነታ ነው። የመጽሐፍ ቅዱስ እውነታ ነው። እኔ የፈጠርኩት አይደለም። ኤልያስ በድንግልና ነው የኖረው። ኤልያስ በድንግልና ነው። እዝራ በድንግልና ነው የኖረው። ዛሬም ከዚህ ዓለም ከኢትዮጵያ ያሉት በድንግልና ኑረዋል። እንደውም ንጉስ እኮ አለ። ድንግል የሆነ ንጉስ አለ ኢትዮጵያ ውስጥ። አይገርምም? ድንግል የሆነ ንጉስ፣ ህግ ያልተወሰነለት ንጉስ ዛሬ እንዲህ መጫወቻ ሆነ። ምን ያደርጋል? አንበሳ ሲያረጅ የዝንብ መጫወቻ ይሆናልና የሚባለው ተረት በእኛ ደርሷል። እንዲህ አይነት መሪ የነበራት ሀገር ዛሬ በእንዲህ አይነት በተዋረደና በሞተ በሚጠፋ በሚያጠፋ በዚህ ማንነት አለንና ሕዝቤ ሆይ ወደ ቤትህ ተመለስ፣ ወደ ቤትህ ወደ ንስሐ ተመለስ፣ ወደ ቤትህ ወደ ቅድስና ተመለስ፣ ወደ ቤትህ ወደ ሰላም ተመለስ፣ ወደ ቤትህ ወደ እውነተኛው ማንነት ተመለስ። እስራኤላውያን ተመልሰዋል ወደ ሀገራቸውና እኛም ልንመለስ ይገባናል። ወደ ቤታችን ልንመለስ ይገባናል። ቤታችን መልካም ነገር መስራት ነው። ቤታችን በቅድስና መኖር ነው። ቤታችን በፍቅር መኖር ነው። ቤታችን አገር መስራት ነው። አገር መስራት አቤት! ያንተ አባቶች አገር የሰሩ ዓለምን ጉድ ያሰኘ ታሪክ ያላቸው አባቶች ያሉን። እንዴት የእሳት ልጅ አመድ ይሆናል እንዴ? ወበዝ የእሳት ልጅ አመድ ለምን እንሆናለን? ሀገር የሰራን እኮ ነው። ታሪክ የሰራ አባትና እናት ያለን ሰዎች ለምን ነው ታሪክ አልባ የምንሆነው? ታሪክ እና ወደ ቤት ተመለስ፣ አገር ስራ ነው እያለ ያለ። አገር አታፍርስ፣ ወንድምህን አትግደል፣ አሳልፈህ አትስጥ ማለት ነው። አገር አታፍርስ ማለት መሬቱን ቆርሰህ እንዲህ አትርግ ማለት፣ ሸንሽነህ እንደ ኮሚቴ አትስጥ ማለት አይደለም። ወንድምን አትግፋ። እስቲ ሰው ያልገፋ ሰው እጁን የሚዋጣለ? እንደው ሰው ያልገፋ እጁን የሚዋጣለ ሰው አልገፋውም ብሎ ወተት ሲገፉት ቅቤ ይወጣዋል። ጥሩ ነው። ወተት ቢገፉት ያሁኑን አይደለም። አሁን እንደው የፈረንጅ ወተት አይደል የምትጠጡ? አያበሻውን ብቀምሱት አይ ጉድ እንዴት ትሆኑ ነበር? አያበሻ አይ ኢትዮጵያ ሁሉ ነገር የሚጣፍጥ ያላት ሀገር። ወተቱን ስትጠጡት በያበሻውንና ያን ብታነጻጽሩ ምንም አይገናኝም። ቅቤው ወተቱን ብትገፉት ቅቤው ፍጹም አይገናኝም። ይሄ እውነት ነው። ና ተመለስ ወደ አንተ። የምትበላው የማን ነው? አበላለህ የማንን አበላል ነው እየበላህ ያለው? አለባበስስ የማን ነው? ና ወደዚህ ተመለስ። ፍርዱ የማን ነው? አባትና እናቶቻችን ቀድሞ ሲጣሉ ወይ በድንበር በምንም ይጣላሉ አይደል? እና ወደ ዳኛ ሲሄዱ በአንድ መኪና አብረው ነው የሚሄዱ ተሳፍረው። አይገርማችሁም? በአንድ መኪና ተሳፍረው ተካሰዋል እኮ። በአንድ መኪና አብረው ተሳፍረው ይሄዳሉ። ከዳኛው ፊት ይቆማሉ። ይቆሙና ክርክሩ ይካሄዳል። ይረታል። አንዱ ያሸንፋል፣ አንዱ ይሸንፋል። አብረው በመኪና እየዋሩ ይመጣሉ። አይ ጉድ! ይሄ እኮ ነው የአንተ ማንነት የነበረ። ዛሬ አይንና አፈር በቃ። ምንም እኮ እንደዛ አይነት ነገር የለም። ወደ ጥንቱ ነገር ተመለስ። እና ግፍ አልሰራሁም ሰው አልገፋውም የሚል ሰው አለ? ቅቤ ወተት ቢገፉት ቅቤ ይወጣዋል። ሰው ቢገፉት ግን ግፍ ያመጣል፣ መከራ ያመጣል፣ ግድያ ያመጣል፣ መሰደድን ያመጣል፣ መታገትን ያመጣል፣ ከቤት መፈናቀልን ያመጣል፣ መሰደድን ያመጣል። እና ለምንድን ነው ሰው መንገፋ? አትግፋ ነው። ና ተመለስ፣ ወደ ሕፃንነትህ ወደ የዋህነትህ ተመለስ። እንደው ቢያንስ እኮ ምሽቱን የገፋ ሰው የለም? ከአንቺ ጋር እስከ መቼ ድረስ ይቺን እሳት የሆነች ጥሎብኝ ይላል። እሱ ግን ማን እንደሆነ ራሱ እኮ አያውቅም። የእሱ እሳትነት አይታየው። ሰው የሌላው ክፉነት ብቻ ነው የሚታየው። እና እንዲህ እኮ እንላለን፣ ና ወደ ቤት ተመለስ ያለ ኢሳይያስ ከዚያ ወጠናል፣ ከቅድስናው ከሚገባው ከእውነተኛው ነገር ወጠናል። የተሳፈርንበት አውቶቢስ ልክ አይደለም። የተሳፈርንበት ልክ ስላልሆነ እንመለስ፣ ወደ ቅድስና ወደ ሃይማኖታችን እንመለስ። ልጆቻችን ምንድነው እየተከተሉ ያሉት? ልጆቻችን እንዴት ነው የምናሳድግ? ቅድም የነገርኳችሁ ዝም ብዬ አይደለም። ሲያሳድጉ እንደዚህ አድርገው በእንቀልባ ሽሩር ብለው የሚገባውን አሳድገዋል። አጥብተው አሳድገው ዛሬ የለም ጡት አታጥብ። የሚጠባው ምንድነው የሚባለው? የሚጠባው የገብስ እንትን ነው አይደል? ምንድነው የሚባል እንግዲህ ስለማላውቀው የገብስ
ምን እንዴት ነው አጥሚት ነው የሚባል በጎም አድርጋችሁ የምታጠጡትን አጥሚት እና ጉልበቱ ልፍስፍስ ያለ ነው። ተሳስቻለሁ። ሩጥ ብትለው አይሮጥም፣ ተራራ ውጣ ብትለው አይወጣም። ምክንያቱም በሽታ ቢይዘው አይቋቋምም፣ የእናቱን ወተት አልጠባምና። እናቶቻችን እኮ ከስተው ጠቁረው አጥብተው ያሳድጋሉ። እስከ 2 ዓመት እስከ 3 ዓመት አጥብተው ያሳድጋሉ። ዛሬ ገና እንደተወለደ ወይ 3 ወር ምናምን ሲሆነው በቃ ይባላል እና ለብቻው ያድራል። የእናቱን ጡት አይጠባም፣ እናቱን አይወድም። የማይወድ ለዚህ ነው ልንገራችሁ። ያላጠባችሁ እናቱ እንዴት ይወዳታል? ይፈረድበታል እንዴ? ይፈረድበታል ወይ? ያጠባችሁ ሞግዚት ናት፣ መከረኛ ሰራተኛ እሷ ናት ያሳደገችው። ለምን ያሳደገችው? ዓለም ተቃውሜ እናቱን ጡት እንዳይጠባ ሆነ። ካልጠባ ምን ፍቅር ይኖረዋል? የእናቱን ጡት ካልጠባ ከእናቱ ጋር ካላደረ የእናቱን ለዛ እንዴት ሊያውቅ ይችላል? እንዲህ አድርገን አሳደግነው፣ ሌባ ሆነ። የቀበሌ አስተዳዳሪ ይሆናል። 1000 2000 ብር ከፍለ መታወቂያ። አሁንማ ከዚያ በላይ ነው። እንዲያበላው ይሄን ያመጣ መቼስ ከሌላ ሀገር መጥቶ እየመራን የለም። ቻይናም አይደለም ማንም አይደለም። እስኪ ጉዳይ ውስጥ ገብታችሁ በሰላም የፈጸማችሁ ያለ ሻይ እንደው እናንተ እንደምትሉ ብዬ ነው እንጂ አላምንበትም። የሻይ ክፍያ የሚባል የለም። ሻይ ከሆነ ወንድማማችነት ነው እንጂ ሻይ ከፍዬ ብለህ ጉቦ ለምን ማለት አፈርክ? ሰርቆ አልሰረኩም ማለት አይቻልም። እና የሻይ ሳንከፍል የተፈጸመልን የት አለ? አሁንማ እኛም ቤት እየተባለ ነው እሰማለሁ። ቤተክርስቲያን ጉዳዋ የሚፈጸም የሻይ ክፍላል። በቁም ሞት ጉቦ እኮ ክህነት ያሽራል። ልንገራችሁ፣ ምናልባት እንግዲህ ቅጥረኛ ካለ ሳልናገረው አላልፍም። በጉቦ የተቀጠረ ካለ እጅግ አሳፋሪ ይሆናል። እጅግ አሳፋሪ። በጉቦ የተቀጠረ ካለ ምን ብሎ ሊቀድስ ነው ወዳጄ? ምን ብሎ ሊያገለግል ነው? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ እንዴት ሆኖ ሊሆን አይችልም። ና ተመለስ፣ ወደ ቤትህ፣ ወደ አገልጋይነት ተመለስ። ወደ ቅጥረኛነት አትግባ። ካህን ቅጥረኛ አይደለም፣ ካህን አገልጋይ ነው። ምዕመናን ለማገልገል ሌት ተቀን ለምዕመናን ማገልገል ብቻ አይደለም፣ ለምዕመናን ለመሞት የተዘጋጀ ነው። ካህን፣ ጳጳስ፣ ሊቀ ጳጳስ፣ ቄስ፣ መምህር፣ ይሄ ነው አገልግሎቱ። እና ተመለስ ወደዚህ። የንጉሥ አገልጋይ አትሁን፣ የካድሪ አገልጋይ አትሁን። ልንገራችሁ ቅልጡ፣ 2 ማሊያ አትልበሱ፣ አይጠቅምም። ይሄ ሽር ጉድ የሚለው ነገ ይጠፋል። እንደዚያ ውሻ ማለት ነው። ውሻ ስስታም ውሻ እንዲያ ነው። በአፉ ስጋ ይዞ ይሮጣል እና በአፉ ስጋ ይዞ ስጋ ሲይዝ ከኋላ ሌላ ውሻ ይከተለዋል። መቼስ የሆነ ነገር ሲኖራችሁ ተከታይ ይኖራችኋል። ዳውን ማን ይከተለዋል? ወዳጄ ደህና አደርክ እንኳን የሚለው የለም አይደል? ለሰላምታው እንኳን ደህና ብለን ነው የምናልፍ። ያኛውንማ ጤና ይስጥልን እንዲህ ብለን ነው የምንሰግድለት። ነገሩም እንደ ቅዳሴ ነው የሚሰማ። እኔ አይደለሁም መጽሐፉ ነው የሚለው። እና ያ ውሻ ስግብግብ ስለሆነ ስስታም ስለሆነ በአፉ ይዟል እና ከኋላ ሌላ ውሻ ይከተለዋል። ያው ስለያዘ ስጋ የሚከተለው ሌላ ውሻ አለ። ከኋላው ይከተለዋል፣ እሱ ወደፊት ይሄዳል እና ውሃ ዳር ሲደርስ በአፉ የያዘው ስጋ ከውሃው ላይ ታየው። ያንን ስጋ ለያዝ ብሎ የያዘውን ስጋ ጣልና ውሃው ውስጥ ገባ። ያንን ውሃ ውስጥ ያለውን አዋጣለው ብሎ ቢገባ ውሃ ውስጥ ስጋ የለም፣ ውሃ ነው ያለው። ይከተል የነበረው ውሻ ያንን ስጋ ይዞ ሄደ። በቃ አንድ እግርህ ቤተ መንግስት፣ አንድ እግርህ ቤተ ክርስቲያን ውስጥ ያለ ሰው እንዲያ ነው የምትሆነው። ግልጽ ነው የምናገረው። እንዲህ አይነት ነገር የለም። ወይ ቤተ መንግስት መሆን ነው ወይ ቤተ ክህነት መሆን ነው። እንደዚያ የሆነ ሰው ሁለቱንም ያጣል ማለት ነው። ሁለቱንም አጥቶ ነገ ይዋረዳል። አይቻልም እንዲህ አይነት አሰራር። ያኛው ምድራዊ አሰራር ነው፣ ይሄኛው ሰማያዊ አሰራር ነውና አንተ ሆይ ወደ ቤት ተመለስ፣ ወደ ክህነቱ ወደ አገልግሎቱ ተመለስ፣ ለምዕመናን ለመምከር ተመለስ። ቤተ መንግስት ፍርፋሪ የቀመሰ ሆዳም ነውና እንግዲህ ካላችሁ እንዳትቀየሙ። በትክክል ካልሰራችሁ ና በትክክል ስራ ነው። ዓላማዬ እሱ ነው። እንደሱ ነው እያልኩ ያለው። የቤተ መንግስት ፍርፋሪ የቀመሰ ሆዳም ይሆናል። ሆዳም ሰው ደግሞ ወንድሙ ቢገደል አይሰማውም፣ ሆዱ ጋርዶታል አይደል እንዴ? እየሆነ ያለው አይደለም። እንትና የሚገለው ለምን ይመስላል? ሆዳም ስለሆነ አይደለም። እንግዳ ምን በደለው? ምን አለው? እንትና የሚገለው ለምንድን ነው? ሆዳም ስለሆነ ተታሎ አታላይ ሆኖ አይደለም። ና ወደ ቤት ተመለስ፣ ወንድምን ውደድና አገር ስራ። ያንተ ዓላማ ይሄ ነው። አባቶች የነገሩም ይሄ ነው። ቤተክርስቲያን መጽሐፍም የነገረን ይሄንን ነውና ወደ ህጋችን ወደ ቅድስናችን ልንመለስ ይገባል።
ወደ ህይወታችን ልንመለስ ይገባል። እስቲ ባካችሁ እንዋደድ፣ እስኪ እንዋደድ። እስራኤል እኮ እስራኤላውያን የጠፉት ስለተለያዩ ነው። 10 ነገር 2 ነገር ተባሉና ተለያዩ። አሁን እኛ ጎጃሜ ነኝ የሚል አለ። በዚህ ልክ እኮ ሰው እብድ ሆኗል። ጎንደሬ ነኝ ይላል። ማን ጎንደሬ አይደለህም አለው? ምን ያስቀባጥረዋል? የአቦን ግብር የበላች ፍየል ትቀባጥራለች ይባላል። ጎንደሬ አይደለም ያለ ማንም የለም እኮ ማንም። ጎጃሜ አይደለም ወሎዬ አይደለም ያለ የለም። ይሄ የቦታ መጠሪያ ነው። ነገር ግን አንድ ሁኑ ሲባል የለም እንደ ጎጃሜ ነኝ፣ ወንድሙ እየተገደለ እኔ ጎንደሬ ነኝ ይላል። እብድ ነህ አንተ ወዳጄ። ይሄን የሰራበት ጠላት ነው፣ ሴራ። እስራኤላውያን 10 ነገር ለብቻ 2 ነገር ለብቻ ሲሆኑ ጠላት መጣና 10 ነገር ማርኮ ይዞ ሄደ። እስራኤል ግማሿ ጠፋ። ከኋላ ደግሞ ሌላ መጣና 2 ነገር ማረከ። እስራኤል ምድረ በዳ ሆነች። እስራኤል ጠፋች። እንዲያ ነው እየሆነ ያለው። አንተን ከለያየህ ለማጥፋት ይመቻልና መለያየት የሰይጣን ስራ ነው። አትለያዩ። ጠላታችሁን እኮ ውደዱ ነው የተባለ። እንኳን ወዳጃችንን ጠላታችሁን ውደዱ እኮ ተብሏል። የተጻፈው እንደዚያ ነው። በተጻፈው ስላረንና እዚህ ሆይ ወደ ቤት ግባ። ወደ ቤታችን ገብተናል። ቤታችን ያለ ነው። በእውነት በማንነታችን አለን። ትናንት የነበረው ማንነታችን አለ ወይ? ትናንት የነበረው አርበኝነት አለ? ትናንት የነበረው መተዛዘን አለ? ትናንት የነበረው ቅድስና አለን ወይ? ትናንት የነበረው ሰው ለሰው መኖር፣ ሰው ለሰው ነው የሚኖረው። ለሰው መኖርን አለን እንዴ? አለ ወይ? አባቶቻችን ለሰዎች ይኖረዋል። አባ ጳኩሚስ የሚባሉ መቼም መነኩሴ ለሰው ነው የሚኖረውና አባ ጳኩሚስ የሚባሉ መነኩሴ 3ኛው መነኩሴ ማለት ነው። አባ እንጦንስ፣ አባ መቃርስ 3ኛው አባ ጳኩሚስ፣ 4ኛው አቡነ አረጋዊ ናቸው። እና አባ ጳኩሚስ አንዲት ሴት በሽታ አድሮባት አዩ። በጣም ያሰቃያታል። ዶክተሩም አላዳናትም፣ እንትናም አላዳናትም፣ መፍትሄ ስራ ደጋሚም አላዳናትም፣ ምናምን የሚቀብረውም አላዳናትም። እና ትሰቃያለች። አዩት። ግን እኮ አንድ ቀንም እንደው በሳኔ ፍትፍትም አላመጣችም። አዘኑ። አክስታቸውም አይደለችም። አያችሁ፣ ልብ በሉ። አሁን እኛ ለወንዝ ለአገሬ ምናምን የምትል ካህን ካለህ በስማ እጅግ አሳፋሪ። ምንም አያውቋትም። ነገር ግን ምንድናት መሰላችሁ? ሰው ናት። በቃ እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ የሞተላት ሴት ናት። እና ስትሰቃይ አላስችላቸዋልና ፈጣሪ ጌታዬ ሆይ በሷ ላይ ያደረውን በሽታ ወደ እኔ መልሰው አይሉም? ይሄ ነው እኮ ማንነት ማለት። ግባ ወደ ቤትህ ና፣ ወደ ቤትህ ተመለስ ማለት ለሌላው መኖር ነው። አባቶቻችን እባክህ አትችለውም፣ እንደውም ሴት ናትና አይቻላትምና የሷን በሽታ ወደ እኔ መልሰው ብለው ጸለዩ። የአንድ ቀፎ ንብ ወደ አንድ ቀፎ እንዲገለበጥ ከሷ ላይ ያደረው በሽታ ግልብጥ አለና አባ ጳኩሚስ ላይ ሴትዮዋ ድና ቤቷን ሄደች። አባ ጳኩሚስ እኒያ በሽታ አጋንንት አይደል? ያው በሽታ ኮሮና፣ ምንድንስ፣ ታይፎይድ፣ ደም ብዛት፣ ስኳር፣ ቅብጥሬስ እነንተና ያሰጡት ስም ነው ወዳጀ። ሰይጣን ነው በሽታ። አጠቃላይ ሌላ ምንም ነገር የለም። መፍትሄ ወግቼ ምንም ነገር የለም። ሰይጣን ነው በሽታ። ሰይጣን ነው የበሽታዎች ሁሉ መነሻ። ሰይጣንና ሰይጣን ነው። ቆሻሻ ነገር ነው። ለአነሱ አፈሩን ብበላው እታመማለሁ? በፍጹም። ይሄማ እንደውም እምነት ነው ከውጭ ያለውን። አንተ ግን እናንተን የሳሉባችሁ አፈሩን ቆሻሻው ጀርም ነው ይልሃል። ጀርም ማለት ወንድምን መጥላት ነው። ጀርም ማለት ብዙ ሴቶችን ማግባት ነው። ጀርም ማለት ጉቦኛ መሆን እንጂ እዚህ ላይ መሬት ላይ ጀርም የለም። ምንድነው ጀርም ማለት? ንገረኝ እስኪ። ይሄንን ካድ። በቃ ልክ ያልሆነ ነገር ስለያዝን ሰው የመጣ ከጦጣ መሰል ነው ብሎ ነገረህ። ይሄን ተቀበለ የኢትዮጵያ ሕዝብ ተቀበለና የጦጣ መሰል የመጣ ነው። ሰው ሲገደል እንዴ ጦጣ አይደል? በቃ አለቀ። ለምን? ለሰው ክብር የሌለው እንዲሆን ተደረገ። ይሄ ሴራ ነው። ወደ ቤት ተመለስ። ሰውን የፈጠረ እግዚአብሔር ነው በል እንጂ ሰው ከጦጣ መሰል ብለህ የእነንትናን እንትና ትሸከማለህ እንዴ? ሰዎች የፈጠሩትን ሴራ አይደለም። እና አባ ጳኩሚስ ይጾሙ ይጸልዩ ጀመር። በጾም በጸሎት ምን ይሆናል? አጋንንት ይርቃል። ስትጾሙ አጋንንት ይርቃቸዋል። እንደው ዝም ብሎ ስለለፈለፈ ብቻ አትዳኑ። ይሄ ደግሞ መለፍለፍ ዝም ብሎ በዚህ በሱዳን እንጨት ሁሉ የሚለፈልፈው እንዳይመስላችሁ። እንደሱ አይደለም። ዝም ብለህ እመን፣ ተጠመቅ። አለፈለፈም ትድናለህ። እመኑ። ዝም ብላችሁ መስቀሉን ተሳለሙ፣ ችግር የለም። ነገር ግን አባ ይጾሙ ይጸልዩ ጀመር፣ ይሰግዱ ጀመር። ሰይጣን ማደር ያጠፋው። ኧረ እባክህ እንውጣ፣ ኧረ እባክህ እንውጣ፣ ልቀቀን አሉት። ቆዩ እንጂ የት ትሄዳላችሁ?
ቆዩ አላቸው። አያችሁ እንዲህ ነው አባ ማለት፣ እንዲህ ነው የአባቶቻችን ማለት። ቆዩ እንጂ አለ። የለም አስወጣ፣ እንውጣ ብለው ለቀው ወጥተው ሄዱ። ከገነት ካስወጣ ነው ከአዳም በቀር እንዲህ አይነት ሰው አይተን አናውቅም ብለው አጋንንት መሰከሩ። ጠላት ለአንተ ይመሰክራል፣ አንተ እውነተኛ ስትሆን። አለበለዚያ የጠላት ተባባሪ ስትሆን አብረህ ትጠፋለህ። አብረን እንዳንጠፋ ወደ ቤታችን እንመለስ። ወደ ቤታችን ወደ በጎ ስራ እንመለስ። ወደ በጎ ግብር እንመለስ። ቤታችን በጎ ማድረግ ነው፣ በቅድስና መኖር ነው፣ መዋደድ ነው፣ በፍቅር መኖር ነው፣ ሃይማኖትን መጠበቅ ነው። የሃይማኖት አለመጠበቃችን ለዚህ ዳርጎናል። ወንድም ወንድምን እንዲጠላ፣ እንዲገል፣ አሳልፎ እንዲሰጥ፣ ገበሬው በታንክ እንዲደበደብ እየሆነ ያለው ምን ሆኖ መሰላችሁ? ችግር አለኛ ላይ እኛ ላይ ችግር ስላለ ነው። የእኛን ችግር እናጥፋ፣ እግዚአብሔር ደግሞ ስራውን ይሰራል። ቅድም እንዳልኳችሁ ነው። እግዚአብሔር ስራውን የሚሰራ ደግሞ እኛ ስንጮህ ነው። እግዚአብሔር እንደዚህ ብለን ቤተክርስቲያን ስንመጣ በልማድ አትምጡ። በእውነት መጣችሁ አምላከ ጊዮርጊስ፣ አምላከ ቅዱስ ጊዮርጊስ ይሄን ነገር ከኛ አርቅልን፣ ሰው ደካማ ነው አይቻለንምና አንተን አሳዝናል ብለን ጸሎት አድርገን ብንሄድ እኮ ይሰማል። የራሔልን እባኮ ሰምቶ እስራኤልን ከግብፅ አውጥቷል። ሕዝቤ ሆይ ወደ ቤት ተመለስ። ቤታችሁ ምንድን ነው? ቤታችሁ ጀግንነት አይደለም። ጀግና ማለት ወንድምን መውደድ ነው እንጂ መግደል አይደለም። ጀግና ማለት ሀገርን ማስከበር፣ ለሀገር የቆመ ምልክት ያለው ታላቅ ማንነት ያለው ትልቅ ማንነት ያለን ሀገር ነን። ታላቅ ሃይማኖት አለን። ትልልቅ መሳሪያ ምልክት ያለን ሀገር ነን። ትልቅ ሰንደቅ ዓላማ፣ ዓለም የሚያደንቀው ሰንደቅ ዓላማ ያለን፣ የዓለም ሰንደቅ ዓላማ ዝቅ ብሎ ሲውለበለብ የኛ ሰንደቅ ዓላማ ከፍ ብሎ ተውለብልቧል። ለምን መሰላችሁ? አባቶቻችን ሰላም ለማስከበር ኮሪያ ዘመቱ አይደል? የኮሪያ ዘማች ታውቃላችሁ አይደለ? ኮሪያ ዘመቱ እና ኢትዮጵያዊ መቼስ እጅ አይሰጥም አይደል? ታውቁቴን አሁን እጅ የምትሰጥ መሆናችሁ ነው። አቤት ቄሶላ እጁን እየሰጠ ሰላም ይለዋል። እጅ እየሰጠ አንተ እጅ አትስጥ፣ ተው ያንተ አይደለም፣ ወደ ራስ ተመለስ፣ ወደ ቤት ግባ። እጅ መንሳት ማለት ጤና ይስጥልን ነው እንጂ እጅ ሰላም እያልክ እንደውም ኮሮና መጥቶ ትንሽ ሰብስቦልን ነበር። ደግሞ እንዲህ መጥቶናል። ደግሞ አሁን ደግሞ ሰላምታው ማን ነው የሚባለው? የሀገሪቱ መሪ አለና ጀመረው። ሰው ሁሉ ቄሱላ ምንድን ነው ይሄ? ኧረ ተው፣ ምን ሆናችሁ ነው? ምን አለ እቅፍ አድርገው እንደምን ብትስመው፣ ምን አለ እቅፍ አድርገው ብትስማት፣ በእውነተኛ ፍቅር ዝም ብለህ እንዲህ ትጋፋለህ እንዴ? እንደ አህያና እንደ በሬ ምንድን ነው ይሄ መገፋፋት? ኧረ ተው አትገፋፉ እኮ ነው ያለ። ሰውየው እንገፋፋ ብሎ አሳየ። እዚያ በቴሌቪዥን ውስጥ እንዲህ ይላል። አሁን እያንዳንዱ ቄሱ ዲያቆኑ እንደዚህ ይላል። ምን አይነት ትውልድ እንደሆነ ግራ እየገባኝ ነው። በጣም አዝናለሁ። ለምን ነው እንዲህ ምን ሆነው? እና ምን አደረጉ መሰላችሁ? መስጠት አይወዱምና ኢትዮጵያውያን አገር ሰላም ለማስከበር ሶሪያ፣ ደቡብ ኮሪያና ሰሜን ኮሪያ ሲጣሉ ኢትዮጵያ ሰራዊት ሄደ እና ሄደው ከዚያ ጦርነቱ ተጀምሯል። ጦርነት አለ። ከዛ በኋላ አጠቃላይ የዓለም ወታደሮች እጅ ይሰጣሉ። ኢትዮጵያዊ ግን አንድም እጅ አልሰጠም። አታጨበጭቡም እንዴ? ለዚህማ አንድም በቃ አየህ፣ ተመለስ ወደ ቤት ገባ ያልኩህ ይሄ ነው። ያንተ ማንነት ዓለም የሚያደንቀው ማንነት ነው ያለ። አንድም ኢትዮጵያዊ ከመሞት በስተቀር እጅ የሚሰጥና የሚማረክ ኢትዮጵያዊ ባለመኖሩ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቀይ፣ ቢጫ ከፍ ብሎ በዓለም ላይ ከፍ ብሎ እንዲውለበለብ ሆነ። ይሄ ነው ስራ፣ ይሄ ነው ማንነታችን። ከፍ ያለ ዓለም የሚያደንቀው ማንነት መስራት እንጂ ወንድምን መግደል፣ አገር መቁረስ፣ መገነጣጠል፣ ቤተክርስቲያን በማይገባ ስራ መስራት አይደለምና ወደ ቤት ተመለስ። ሰፊ ነው። ወደ ቤታችን ተመልሰን በቤቱ ኑረን መንግስቱን እንድንወርስ እግዚአብሔር ይርዳን። ስብሐት ለእግዚአብሔር።